ሻቢያ ድጋፍ በነገራችን ላይ ሁሌ እየተኮሰ ሁሌ እየረበሸ የሚኖር ወያኔን ነው የሚፈልገው። ልክ በረጅም ገመድ እንደተያዘች ዶሮ ማለት ነው። ሲፈልግ ይስባታል፣ ሲፈልግ ይለቃታል። መረበሹን ነው እንጂ የሚፈልገው የቲፒኤልኤፍን ቀና ብሎ በኢትዮጵያ የፖለቲካ ምህዳር ላይ አሸናፊ እንዲሆን የሚፈልግበት ሁኔታ የለም። እንግዲህ እንደወጣው መረጃ ወደ 72000 የሚጠጋ ህዝብ ነቅሎ ወጥቷል። ከዚህ ከራያ አካባቢና ከማዕከላዊ ትግራይ ወደ ራያ፣ ከራያ ደግሞ ወደ ኢሳያስ የመጨረሻ እርምጃ የሚወስዱት ከ72 ሰዓታት በኋላ ነው። ይህን እርምጃ አስቀድሞም የተናገሩበት ሁኔታ ነበረ። እዚህ በርበራ ላይ አንድ ኤርፖርት ተመርቋል። ያ የተመረቀው ኤርፖርት ከበስተጀርባው እስራኤልና እንዲሁም የተባበሩት አረብ ኤሚሬት አሉ። ያ ወታደራዊ ስቴሽን እጅግ በጣም ውስብስብ የሆኑ ወታደራዊ ቁሳቁሶችን ማራገፊያ፣ የሎጂስቲክ አቅርቦት ትልቅ ስቴሽን ነው። ያ ስቴሽን ውስጥ እንግዲህ አንደርግራውንድ የሆኑ የድሮን ማከማቻዎች ሁሉ አሉ። ምናልባት አሁን ያው አርኤስኤፍ ስቲል ሪቫይቭ አድርጎ ከእንደገና ጦርነት እንደሚከፍት ዝቷል። እንዲሁም ደግሞ ወታደሮችን እያሰባሰበ በእርግጥ ግን አሁን አልቡርሃን በሙሉ ቴክ ኦቨር ቢያደርግና ሱዳንን ቢቆጣጠር በጣም አደጋው ለኢትዮጵያ ነው። ምንድነው ኢራን ከቻይና በጣም መጠነ ሰፊ የሆነ ትከሻ ላይ ሆኖ የሚታኮስ በጣም በቀላሉ ብዙ ጉዳት የሚያደርስ መሳሪያን በገፍ እያገኘች ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው እንግዲህ ሀገራዊና ቀጠናዊ አጀንዳዎችን እንዲሁም ዓለም አቀፋዊ አጀንዳዎችን ወደ እናንተ እናደርሳለን። በቅድሚያ እንግዲህ ሀገራዊ አጀንዳዎች ላይ ስንሄድ ምናልባት ከሰሞኑ በጣም መነጋገሪያ የነበረው ከዚህ ከሞንጆሪኖ ንግግር ጋር በተያያዘ ብዙ የፖለቲካ ኮንስፓይረሲዎች ከዚህም ከዛም ሲተነተኑ ነበረ። ምናልባት እዛ ላይ የተወሰነ ሀሳብ ላክልና ወደሚቀጥለው አጀንዳ አመራለሁ ማለት ነው። እንግዲህ ሞንጆሪኖ በአደባባይ ወጥታ ከፋኖ ጋር ያለን እንግዲህ ወዳጅነት እስከ መጨረሻ አይሄድም፣ መጨረሻ ላይ መዋጋታችን አይቀርም የሚል እንግዲህ መረጃ ወጣ የሚል ነገር ነበረ። ይህን መረጃ ተይዞ ብዙ ትንታኔዎች ተሰንዝሯል። አንደኛ ፖለቲካን እንግዲህ የሚገነዘብ ሰው ተጣማሪ የሚጣመረውን ኃይል በአደባባይ ሊያደርግበት የሚገባውን ወደፊት የሚያደርገውን ነገር መናገር አይችልም ወይም አይናገርም። ይሄ የፖለቲካ ሀሁ ነው። ባይሆን ምናልባት ከመጋረጃው በስተጀርባ የፖለቲካ ኮንስፓይረሲ መጎንገድ ይቻላል የሚል ነገር በአንድ ወገን ሲተነተን ነበረ። እንግዲህ የቲፒኤልኤፍ ያው አጠቃላይ ቮካብላሪ ዲኤንኤ የሚታወቀው የተለያዩ ኢትዮጵያ ውስጥ ያሉትን ብሔር ብሔረሰቦችም ሆነ እንግዲህ አማራ ሕዝብን የሚበይንበት አንድ ተቸካይ የሆነ ርዕዮተ ዓለም አለው። ያ ተቸካይ ርዕዮተ ዓለሙ ራሱን እንደ አንደኛ ደረጃ እንግዲህ በኢትዮጵያ ውስጥ አጠቃላይ እንደ አንደኛ ደረጃ ዜጋ የሚቆጥር ማለት ነው። በቲፒኤልኤፍ የተፈጠረ የብሔር ትምክህተኝነት ማለት ነው። በዛ የተሽከረከሩ ናቸው እንደዚህ ኢሊቶቹ የቲፒኤልኤፍ ኢሊቶች እና ይሄን ነገር ቢሉም አይደንቅም የሚል ነገር ነው። ነገር ግን በአደባባይ እንዴት አለች የሚል ነገር ነው። በአደባባይ እንዴት አለች? ምክንያቱም ቲፒኤልኤፍ አንደኛ ይሄን የሚልበት ሌግዠሪም የለውም። በአሁኑ ሰዓት እጅግ አጣብቅኝ ውስጥ ያለ ነው። ምናልባት 180 ዲግሪ ቢከፈትለትም 360 ዲግሪ ባይዘጋም አሁን ያለበት ሚሊተሪ ቁመናም ሆነ አጠቃላይ የሰው ኃይል አደረጃጀት ውስጥ ያለው ክራይሲስ በሙሉ እንደዚህ በአደባባይ ለማቅራራት የሚያመች አይደለም የሚል ነገር ነው እንግዲህ በደንብ ሲተነተን የነበረው። አሁን ሌላ በተቃራኒ የወጣው መረጃ ደግሞ ምንድነው? አይ ሞንጆሪኖ ቀጥታ ይሄን ነገር ቃል በቃል አላለችም። ያለችው ምንድነው? በሁሉም ነገር አልተስማማንም፣ በሁሉም ነገር ተስማምተናል ማለት አይደለም። ከሌሎች ኃይሎች ጋር ከኤርትራም ከፋኖም ጋር በሁሉም ነገር ተስማምተናል ማለት አይደለም። አሁን የምናደርገው ጸረ ብልጽግና ለምናደርገው ዘመቻ በሁሉም ነገር ተስማምተናል ማለት አይደለም የሚል ነገር ደግሞ እንግዲህ ቪዲዮውን አወጥተው ከሌላ ወገን ከሌላ ሳይድ ያለው ደግሞ ትንታኔዎችን ሰማን ማለት ነው። እንግዲህ ሁለቱንም ሚዛን ላይ ማስቀመጥ ይቻላል ማለት ነው። ኦኬ በአደባባይ ይሄን ነገር አላለችም፣ ከኮንቴክስቱ የወጣ ነው። ሁለተኛ ደግሞ በአደባባይ ብላለች የሚል ሁለት ንባቦች አሉ ማለት ነው። ሁለቱን ንባቦች ጠረጴዛ ላይ ቁጭ አድርገን ቲፒኤልኤፍ በእርግጥ አሁን በአደባባይ ቢል ባይልም ያለው ወታደራዊ ቁመና ሌሎች ኃይሎችን ጁኒየር ማድረግ የሚያስችል ነው ወይ? እሱ ራሱ ጁኒየር ይሆናል እንጂ ጁኒየር ማድረግ ያስችላል ወይ? በ1983 ወደ ኢትዮጵያ ወደ አዲስ አበባ የመጣበት ጊዜ ኢሂድን የተባለውን እንግዲህ እሱን ጁኒየር አድርጎ ወይም ደግሞ ምንድን ነው የሚባለው ጭፍራ፣ ልክ እንደ ጭፍራ አጋር አድርጎ ሌሎችን ደግሞ ኦህዲድን ደግሞ እዚህ ደራ አካባቢ እዛ ጠፍጥፎ በራሱ አምሳል
እንግዲህ ለአይነ ስጋ ያበቃበትን ሁኔታ እናውቃለን። ከዚህ ባሻገር ቲፒኤልኤፍ ከ1983 የነበረው ጥንካሬ፣ ወታደራዊ ቁመና፣ የርዕዮተ ዓለም አሸናፊነት እነሱ ነገሮች አሉ። አሁን ግን ያለው ቲፒኤልኤፍ ተለጣፊ ነው መሆን የሚችለው እንጂ ለጣፊ መሆን አይችልም የሚል በደንብ መሰመር ያለበት ነጥብ አለ ማለት ነው። እዚህ ጋር ማስመር ያለብን ነገር ምንድን ነው? ለምሳሌ ቲፒኤልኤፍ ከፋኖ ጋር ተጣመረ እንበል። ተጣምሮ ቲፒኤልኤፍ በእርግጥ በጣም ቴክኦቨር አድርጎ ኃይል አደራጅቶ ወደ ማዕከል እንዲመጣ ይፈልጋሉ የራሱ ሻዕቢያ። ምክንያቱም ሻዕቢያ እኮ በ1991 በነበረው ጦርነት እንግዲህ በ1991 ወደዚህ እንደ አውሮፓውያን አቆጣጠር ወደ አዲስ አበባ በሚመጣበት ጊዜ ሻዕቢያና ወያኔ ተባብረው እንግዲህ ማዕከላዊ መንግስቱን ከያዙ በኋላ ቲፒኤልኤፍ ከተወሰነ ዓመታት በኋላ ከኤርትራ መንግስት ጋር ተጋጅቶ ከዛ በኋላ ያለውን አጠቃላይ ወደ 20 ምናምን ዓመት ኤርትራ በኢኮኖሚ አጠቃላይ እንድትማቅቅ ትልቁን ስራ የሰራው ወያኔ ነው እና ወያኔ ላይ ያላቸው ቂም እንዲህ በቀላሉ ይሻላል እና አሁንም ቲፒኤልኤፍ ከሌሎች ኃይሎች ጋር ተጣምሮ ሪበርዝ አድርጎ ወይም ደግሞ ታድሶ ፓወር ቴክ ኦቨር አድርጎ ሴንትራል ገቨርንመንት አካባቢ ወይም ሴንትራል ገቨርንመንቱን ኮንትሮል እንዲያደርግ ሻዕቢያ ሊፈቀድለትም አይችልም ማለት ነው። የሻዕቢያ ድጋፍ በነገራችን ላይ ሁሌ እየተኮሰ ሁሌ እየረበሸ የሚኖር ወያኔን ነው የሚፈልገው። ልክ በረጅም ገመድ እንደተያዘች ዶሮ ማለት ነው። ሲፈልግ ይስባታል፣ ሲፈልግ ይለቃታል። መረበሹን ነው እንጂ የሚፈልገው የቲፒኤልኤፍን ቀና ብሎ በኢትዮጵያ የፖለቲካ ምህዳር ላይ አሸናፊ እንዲሆን የሚፈልግበት ሁኔታ የለም። ኢቭን ቢፈልግ ራሱ ሻዕቢያ ራሱ እንደዛ እንዲሆን ቢፈልግ ራሱ ቲፒኤልኤፍ በእርግጥ አሁን በሚሊተሪ ኦፕሬሽን ኢትዮጵያ ውስጥ ኃይለኛ ኃይል ሆነው ፈላጭ ቆራጭ ሆነው መውጣት የሚችልበት ቁመና አለ ወይ ብለን ስናስብ ይሄ እንግዲህ ምንም የፖለቲክስ ማለት አርት ኦፍ ፖሲብል ነው። እውናዊ ነገርን የምንተነትንበት የምንተነብይበት ነገር ነው። መሬት ላይ ያለው ሀቅ ቲፒኤልኤፍ በፊት እኮ ከአዲስ አበባ ሰዎች ተሻምተው የሕክምና ዶክተሮች፣ ነጋዴዎች፣ ባለሀብቶች ተሻምተው ጦርነት የገጠሙበት ሁኔታ ነው። አሁን ግን እንግዲህ እንደወጣው መረጃ ወደ 72,000 የሚጠጋ ህዝብ ነቅሎ ወጥቷል። አሁን በቅርቡ እንግዲህ ዶቼ ቬለን ያወጣው ይሄን ዶቼ ቬለ እንዳወጣው ወደ 72,000 የሚጠጋ ከዚህ ከራያ አካባቢና ከማዕከላዊ ትግራይ ወደ ራያ ከራያ ደግሞ ወደ ቆቦና ወደዚህ ወደ ደሴ መስመር የትግራይ ህዝብ ነቅሎ የወጣበት ሁኔታ አለና ምንም አይነት መሰረታዊ ቤዝም የለውም፣ ህዝባዊ መሰረትም የለውም። ቢኖረውም እንኳን በአማራ ክልል የተፈጠረው ይሄ ብሔረተኝነት እንግዲህ ሚሊታራይዝድ የሆነ ምንድነው በወታደር በመሳሪያ በነፍጥ የታገበ ብሔረተኝነት አማራ ክልል አለ። ራሱ የቲፒኤልኤፍ ተርክቱን እንግዲህ አብኩቶ ጋግሮ በኢትዮጵያ ስቴት መዋቅር ውስጥ ዶሚናንት ሆኖ የኖረበት ሁኔታ አለና ስለዚህ አማራ ክልል ያለው ይሄ ብሔረተኝነት ነፍጥ ያነገበው ብሔረተኝነት ለቲፒኤልኤፍ አመቺ የሚሆንበት ሁኔታ በጣም ሩቅ ይመስላል። ሁለተኛው መረጃዬ ምንድነው? እንግዲህ ያው አሁን ትናንትና የወጣ በጣም ትንሽ መነጋገሪያ የሆነ አንድ መረጃ አለ። ኤርትራ ሶማሌና ግብፅን ደጀን አድርጋ አሜሪካ እዚህ ሆርን ኦፍ አፍሪካ ላይ አዲስ የፖለቲካ ኮንስፓይረሲ እየጎነጎነች ነው የሚል አፍሪካን ሪፖርት አውጥቶት ነበረ እና ትንሽ መነጋገሪያ ሆኗል። በእርግጥ አሜሪካ እጅግ ደካማ የሆነችውን ኤርትራን በኢኮኖሚ በጣም ደካማ የሆነችውን እና ሌሎች ደግሞ ሶማሊያ ብዙም የሚያወላዳ አደረጃጀትም የሌለው መንግስት በሰላም አስከባሪ ስራ ያለ እንዲሁም ደግሞ ግብፅ ደግሞ በሩቁ ጉዳዩን የምትዘውረውን እነዚህን ሁሉ ደጀን አድርጋ እንዴት ኢትዮጵያን አንከር ስቴት የምትቆጠረውን ኢትዮጵያ ለምንድን ነው ገሸሽ ያደረገችው የሚል እንግዲህ ትንታኔ ወደ አይምሯችን ብቅ ማለቱ የማይቀር ነው። ይህን ጉዳይ ግን አስተባብለውታል። በአሜሪካ የአፍሪካና የመካከለኛው ምስራቅ ልዩ ልኡክ ናቸው ብሉስ የሚባሉት እሳቸው አስተባብለውታል። እኛ አገራትን በሀገራት መከፋፈል ውስጥ የብሔራዊ ጥቅምን ለማስከበር አይደለም የውጭ ጉዳይ ፖሊሲያችን የተቀየሰው ወይም የውጭ ጉዳይ ፖሊሲያችን ስትራይቭ የሚያደርገው ሀገራትን በመከፋፈል እርስ በርስ ባላቸው ባላንጣነት ከዛ የሚገኝ የፖለቲካ ጥቅምን ማጋበስ አይደለም ዋነኛ የአሜሪካ አቅጣጫ የሚል ነገር አስቀምጠዋል። በእርግጥ ይሄ እንግዲህ ብሎስ እንዳሉት ምናልባት ይሄ ነገር ለገልፍ ሀገሮች ይሰራል። አሁን ሳውዲ አረቢያም የተባበሩት አረብ ኤምሬት ባላንጣ ሀገሮችን በማዋጋት ባላንጣ ኃይሎችን በማዋጋት እዛ ውስጥ ያለውን የፖለቲካ ኮንስፓይረሲ ለራሳቸው ብሔራዊ ጥቅም የሚያውሉ ሀገራት አሉ። የገልፍ ሀገራት ለምሳሌ ዩኤኢ ብንወስድ ዩኤኢ በአርኤስኤፍ እና በአልቡራ መካከል ያለው ግጭት በጣም በርካታ የወርቅ ሀብት ከሱዳን እንድታጋብስ
ጠቅሟታል። እንዲሁም ደግሞ ሶማሊላንድ እና በሶማሌ መካከል ያለውን ግጭት በደንብ ስፖንሰር በማድረግ ከዛ ውስጥ ያለውን የፖለቲካ ኮንስፓይረሲ ለፈለገችው ዓላማ ስትጠቀም አይተናል። የመን ደቡብ አካባቢ ያለውን የመን በመደገፍ ደቡብ የመን አካባቢ ያለውን አማጺ በመደገፍ እሱ አማጺን አጌንስት ሁቲና እንዲሁም ደግሞ ይሄ በነ ሳውዲ የሚደገፍ ደግሞ አለ ልክ እውቅና የተሰጠው በሱ መካከል ያለውን ባላንጣነት እሱን ለፖለቲካ ዓላማ በደንብ ለማርኬት ዓላማ ለራሳቸው ማለት ነው ለራሳቸው የፖለቲካ ኮሚዲቲ ሲጠቀሙበት ተመልክተናል። ዩኤኢ ይሄ ነገር ግን የአሜሪካ የውጭ ጉዳይ ፖሊሲን አይገልጽም ብለዋል። በእርግጥ እንግዲህ አሜሪካ በኤርትራን አስቀድማ ኢትዮጵያን ገሸሽ አድርጋ ወይም ደግሞ ኤርትራንና ግብፅን አቅርባ ኢትዮጵያን እስራኤልና ሶማሊላንድ ያሉበትን ብሎክ እነሱን ገሸሽ አድርጋ ቀይ ባህር አካባቢ ያለውን ብሔራዊ ጥቅም ማስከበር ትችላለች የሚለው ነገር በጣም ይሄ ምንም አይነት ምርምር የማያስፈልገው ነው፣ ማሰናሰልም የማያስፈልገው ነገር ነው። እስቲ አንድ 2-3 ነጥቦችን አስቀምጥ። በቅርቡ የአሜሪካ በዚህ በአፍሪካ ጉዳዮች ላይ የሚሊተሪ ጉዳይ የሚመለከታቸው ትልቅ ባለስልጣን ወታደራዊ ባለስልጣን በቅርቡ በዚህ ሳምንት ማለት ነው መጥተው ኢትዮጵያን ጎብኝተዋል እና ምን ብለዋል? እዚህ ቀጠናው አካባቢ ያለውን ደህንነት በተመለከተ ኢትዮጵያ እጅግ በጣም አስፈላጊ ነች ብለው አስቀምጠዋል። እንግዲህ የወታደራዊ ሹም ወታደራዊ አታሼ ኢትዮጵያ ውስጥ ሲመላለሱ እንመለከታለን። ሆይራስ ከሌሎች ለምሳሌ ከምስራቅ አፍሪካ ጋር ወይም ከኤርትራ ጋር እንደዚህ አይነት የሁለትዮሽ ግንኙነት እየተመለከትን አይደለም እና አሜሪካ ምንም እንኳን የኤርትራ እንዲሁም ደግሞ የግብፅና የሶማሊያ ጥምረትን በተወሰነ ደረጃ ያው አልቡርሃን እንደ ሀገር ባይቆጠርም ጀስት ገና እየተዋጋ ያለ ኃይል ነው። የነዚህን ጥምረት አሜሪካ ከበስተጀርባ ሆና ለብሔራዊ ጥቅሟ ስትራይቭ ብታረግም ነገር ግን ኢትዮጵያን ገሸሽ ማድረግ እንደማትችል እነዚህ የወታደራዊ ሹማምንቶች እየመጡ ከኢትዮጵያ ትልልቅ የወታደራዊ ባለስልጣናት ጋር የሚያደርጉትን ግንኙነት በደንብ መመልከት በቂ ነው ማለት ነው። ይሄ አንደኛ ነው። ሁለተኛ ኤርትራ እንግዲህ ካሁን በኋላ የኤርትራ ዜጎች ወደ አሜሪካ ለመሄድ የቪዛን ጉዳይ የአሜሪካ ኤምባሲ ፕሮሰስ ማድረግ አይቻልም። አስመራ ውስጥ ኦልሬዲ ቆሟል። ይህ እንግዲህ ከትናንት ወዲያ የወጣ ነው። ኤርትራን ጨምሮ በርካታ የሆኑ የአፍሪካ ሀገራት የቪዛ አገልግሎት ተቋርጧል። ምናልባት ኤርትራኖች ለአሜሪካ ቪዛ ለማመልከት ከፈለጉ አዲስ አበባ መጥተው ነው የቪዛ አገልግሎት መስጠት የሚችሉት እና አዲስ አበባን ጨምሮ የተለያዩ ሀገራትን አሜሪካ መርጣለች ማለት ነው የቪዛ አገልግሎትን ለመስጠት። ይሄ የሚያሳየው ከኢትዮጵያ ጋር ያለው የቁርኝት ምን ያህል ጠንካራ እንደሆነ የሚያሳይ ነው። ሶስተኛው እና በጣም ኢምፖርታንት ነጥቡ ደግሞ በቅርቡ እዚህ በርበራ ላይ አንድ ኤርፖርት ተመርቋል። ያ የተመረቀው ኤርፖርት ከበስተጀርባው እስራኤልና እንዲሁም የተባበሩት አረብ ኤሚሬት አሉ። ያ ወታደራዊ ስቴሽን እጅግ በጣም ውስብስብ የሆኑ ወታደራዊ ቁሳቁሶችን ማራገፊያ፣ የሎጂስቲክ አቅርቦት ትልቅ ስቴሽን ነው። ያ ስቴሽን ውስጥ እንግዲህ አንደርግራውንድ የሆኑ የድሮን ማከማቻዎች ሁሉ አሉ። ስለዚህ ይሄ ዋነኛ የሚያገለግለው ምንድነው? እዚህ ምስራቅ ቀጠናው አካባቢ ያሉትን የፖለቲካ ኃይሎች ላይ ለሚወሰደው ወታደራዊ እርምጃ የእስራኤልን የተባበሩት አረብ ኤሚሬትን ኢንትረስት ለሚያስጠብቁ ኃይሎች ድጋፍ ለመስጠት ነው። ይህም የሚያሳየው ምናልባት ሁቲ ላይ እርምጃ ለመውሰድ ቢፈልግ ወይም ደግሞ ለአርኤስኤፍ ኦክሲጅን ስቦ ተጨማሪ የፖለቲካ እና ወታደራዊ ኃይልን በደንብ አጠናክሮ እንዲወጣና ሱዳን ውስጥ ሪቫይቭ እንዲያደርግ ከተፈለገ ምናልባት አሁን የተመረቀው ኤርፖርት ትልቅ ጥቅም አለው የሚል መላምቶች አሉ። እዚህ ውስጥ እንግዲህ የኢትዮጵያ አጋር ናቸው ሁለቱ፣ እስራኤልም ዩኤኢ ማለት ነው። ኢትዮጵያ፣ እስራኤል፣ ዩኤኢ ከሶማሊላንድ አካባቢ ያለውን ስቴሽን በመጠቀም ቀይ ባህር አካባቢ ዋስትና ለማስጠበቅ የሚያደርጉትን አጠቃላይ ኦፕሬሽን ከበስተጀርባው አሜሪካ አታውቀውም ማለት አይደለም። ስለዚህ አሜሪካ አለች ማለት እና አሜሪካ በአንድም ሆነ በሌላ አቅጣጫ እንደ አንከር ስቴት ኢትዮጵያን ከመቁጠር አማራጭ ውጭ የላትም። በእርግጥ እንግዲህ ኤርትራኖች እንግዲህ ባለፈው ካይሮ ላይ በመቅረባቸው ካይሮ ላይ በነበረው ስምምነት የአሜሪካ ባለስልጣናት የኤርትራን ባለስልጣናት ቀርበው በማነገራቸው ምናልባት ኤርትራ አዲስ ሲሳይ እየቀረበላት ነው ከአሜሪካ። እንዲሁም አሜሪካ የበለጠ ኤርትራን በአባብላ ከዚህ ከሁቲና ከቀይ ባህር አካባቢ ያለውን የጂኦፖለቲካሊ ያላት ስፌር ኦፍ ኢንፍሉዌንስን ለማስጠበቅ ትልቅ እገዛ የምታገኘው ኢሳያስን በማባበልና ኢሳያስን አጋር በማድረግ ነው የሚል ነገር ነበረ።
በእርግጥ ይሄ ነገር ይህ ትንታኔ በብዙ መልኩ ለትችት የሚያጋልጥ ነው። ኢሳያስን አጋር ለማድረግ ብዙ ፈተና አለው። አንደኛ አይዲዮሎጂካሊ ተቸካይ ነው ኢሳያስ። በዛ ላይ ደግሞ ኤርትራ እጅግ በጣም በጣም ዊክ ስቴት ነች። በፖፑሌሽን ስንመለከት በብዙ ምንም እንኳን ሲአክሰስ ወደ ከሺህ በላይ የሚጠጋ ሲአክሰስ ድንበር ቢኖራትም ነገር ግን ሀገሪቱ በራሷ ፍራጃይል ስቴት ነች። ስለዚህ የፍራጃይል ስቴት ላይ ሪላይ ማድረግ እጅግ አደገኝነት አለው። ሌላ ደግሞ በጣም መሰመር ያለበት ኤርትራን ትልቅ ተጽዕኖ ያላት ኢራን ነው። ኢራን እንግዲህ የኤርትራን ደህንነትን፣ መሳሪያዎችን፣ አጠቃላይ የኤርትራ ውስጥ ያለውን ሴኩሪቲ በመቆጣጠር ረገድ የኢራን ድርሻ እጅግ በጣም ከፍተኛ ነው እና ከኢራን ጋር ኮምፒት አድርጋ ኢሳያስን ማሳመን በጣም ፈታኝ ነገር ስለሆነ ከኢሳያስ ይልቅ ትልቅ አጋር ሊሆን የሚችሉ አገራት አሉ። በእርግጥ ኢሳያስን ራሱ አጋር ብታደረግ ኢትዮጵያን መተው በጣም አደገኛ ነው። ብዙ ኮንሲኩዌንስ አለው። ከሪሶርስ አንጻር፣ ከህዝብ ብዛት አንጻር፣ ከሚሊተሪ አጠቃላይ ከወታደራዊ ኃይል አንጻር በብዙ መልኩ ተመራጭ ልትሆን አትችልም ማለት ነው። ሶስተኛውና አጠር ያለው መረጃ ወደ ኤርትራ የሚወስድን እንግዲህ ኤርትራ 72 ሰዓታት ቀርተዋል። እንግዲህ ኢሳያስ የሰጡት ማስጠንቀቂያ የመጨረሻ እርምጃ ለመውሰድ 72 ሰዓታት ቀርተዋል። የመጨረሻ እርምጃ ለመውሰድ ኢሳያስ የመጨረሻ እርምጃ የሚወስዱት ከ72 ሰዓታት በኋላ ነው። ይህን እርምጃ አስቀድሞም የተናገሩበት ሁኔታ ነበረ። ምንድነው ጉዳዩ? ከአንድ ወር በፊት ማንኛውም ኤርትራዊ እጁ ላይ ያለውን ገንዘብ ናቅፋ ወደ ባንክ እንዲያስገባ ጥብቅ የሆነ ትዕዛዝ ተላልፎ ነበረ። ይህ ናቅፋ በእያንዳንዱ ሰው እጅ መሆኑ ሀገሪቱ ላይ ያለውን የኢኮኖሚ አጠቃላይ ግሽበትና የኢኮኖሚ መታመም የሚያባብስ ነው። እንግዲህ ኤርትራኖች ወደ የባንክ ሲስተም የኤርትራ በጣም የተዳከመ ስለሆነ እንዲሁም ወደ 5000 ናቅፋ አካባቢ ነው በወር ውስጥ ማውጣት የሚፈቀደውና ወደ ባንክ አስገብቶ ምንም አይነት እንቅስቃሴ ስለሌለ ሰዎች ልክ እንደ ድሮ እንደ ጋርዮሽ ዘመን በእጅ ገንዘብ መያዝ የተመረጠበት ሁኔታ አለና ይሄ ደግሞ የኤርትራን ኢኮኖሚ በእጅጉ እንዳዳከመ እንዲሁም ደግሞ ኤርትራኖች በኢኮኖሚ ረገድ ያላቸው ሁኔታ ከጊዜ ወደ ጊዜ አሳሳቢ ደረጃ ላይ እየደረሰ ስለሆነ እንግዲህ ከኢኮኖሚ አንጻር አንደኛው የሚተነተንበት ሁኔታ አለ። እዚህ እስከ አዲግራት ድረስ ኢትዮጵያ አዲግራት ድረስ የኤርትራ ናቅፋ ተበትኖ ሲገበያዩበት ታይቷል። እንደውም ናቅፋና የኢትዮጵያ ብር ያላቸውን ራሱ የግብይት አጠቃላይ ይሄ ምንድነው ኤክስቼንጅ ሬት የወጣበት ሁኔታ ነበረ እና እንደውም ወያኔ እንደ አማራጭ የኤርትራን ገንዘብ ሁሉ ለመጠቀም ሊወስን ይችላል ብለው የወያኔ ደጋፊዎች ሲያነሱም ተመልክቻለሁ በአንዳንድ ሚዲያዎች። አሁን እንግዲህ የኤርትራ መንግስት ያው ተለብሶ የላት ተከናነቦ አማራት እንደሚባለው ኤርትራ በራሷ በኢኮኖሚ የተመታችና የታመመች ነች እና የገንዘብ ስርዓቷም እጅግ በጣም የደከመ ነው እና ይሄ የገንዘብ ስርዓቷን ለማስተካከል እንግዲህ 72 ሰዓታት ማስጠንቀቂያ ሰጥተዋል። 72 ሰዓታት መስጠታቸው ማለት ኦገስት 1 ነው የሚያበቃው፣ ኦገስት 1። ስለዚህ ኦገስት 1 ከዛ በኋላ ኤርትራ መታረቅ ትችላለች የሚለው ነገር የሚታይ ነገር ነው። ይሄ ነገር ግን የፖለቲካ አንድምታ አለውም ይላሉ። ኤርትራ ብዙ ጊዜ ወደ ወታደራዊ ኦፕሬሽን ልትሰማራ ስትል እንደዚህ አይነት እርምጃዎች የመውሰድ ዓላማ አለ የመውሰድ ልማድ አላት። ከዚህ ቀደም ይህን እንዳደረገች አንዳንድ ታዛቢዎች የጻፉትን ጽሑፍ አይቻለሁ እና በኤርትራ ወገን ልክ እንደ ኔሽን አንድ ለመቆምና የሚቀጥለውን እንግዲህ ዘመቻ ወታደራዊ ዘመቻ ለማድረግ ወይም ደግሞ የሚቃጣባቸውን ማንኛውን ወታደራዊ ዘመቻ ለመመከት በኢኮኖሚ ረገድ በተወሰነ ደረጃ ሪቫይቭ ማድረግ ያስፈልጋልና ያንን ከማስታመም አንጻር ለሚቀጥለው ሚሊተሪ እና ወታደራዊ ኦፕሬሽን ልክ እንደ መንደርደሪያ ያገለግላል ብለው ወይም ደግሞ እንደ መንደርደሪያ ለመጠቀም ነው ብለው በሌላ ማዕቀፍ የሚተነትኑ ተንታኞች አሉ። በእርግጥ በዚህ ጉዳይ ጠለቅ ያለ ንባብ ያስፈልገዋል። ሶስተኛው መረጃ እንግዲህ የሱዳን ጉዳይ የኢትዮጵያም ጉዳይ እንደሆነ ይታወቃል። ሱዳን ውስጥ ምንም ነገር ሀፕን ሲያደርግ ከናይል ወንዝ አንጻር የህዳሴ ግድብ ወንዝ አለ፣ አልፋሽጋ አለ። እነዚህ ነገሮች ሁሉ የኢትዮጵያ ከናሽናል ኢንተረስት ጋር በተመለከተ ልክ እንደ አይን ብሌን በቅርበት መመልከት የሚገባ ነገር እንዳለ ይታወቃል። ስለዚህ ሱዳን ስናነሳ የህዳሴ ግድብን እንዲሁም ደግሞ የአልፋሽጋ መሬት ብሎም ደግሞ የቀይ ባህር ጉዳይንም የሚመለከት ሁኔታ ነው። እነዚህ ሶስቱ እጅግ በጣም አስፈላጊ ኤሌመንቶች ከሱዳን ጋር በምንገናኝበት ጊዜ የኢትዮጵያ ብሔራዊ ጥቅም ከሱዳን አንጻር ለማስጠበቅ በምንሄድበት ጊዜ እነዚህ ለዘመናት ገዢ ሆነው ሲኖሩ ተመልክተናል።
አሁን አልፋሽጋ ነው እንጂ በድሮ በደርግ በኃይለ ሥላሴ ጊዜ የድንበር ጉዳይ ነበር የሚባለው። ከሱዳን ጋር ያለን የድንበር ጉዳይ አንደኛው በጣም እጅግ በጣም አስፈላጊ በብሔራዊ ጥቅማችን አንጻር አስፈላጊ ልንመለከተው የሚገባ አንደኛው ኢንተረስታችን ነው። ሁለተኛ የአባይ ጉዳይ፣ ሶስተኛው ደግሞ የቀይ ባህር ጉዳይ ነው ማለት ነው። አሁን የድንበሩ ጉዳይ በአልፋሽጋ ምክንያቱም አሁን በአልፋሽጋ እንደ ሆት ቤድ የሚቆጠር ነው። ጂኦፖለቲካሊ እዛ አካባቢ ልክ እንደ ሆት ቤድ የሚቆጠር ነው። በጣም እጅግ አስፈላጊ የሆነ ቦታ ነው። ያንን ከዛ አንጻር የሱዳን አጠቃላይ ምስቅልቅል ፖለቲካዊ ምስቅልቅል ቀጥታ ኢትዮጵያን አፌክት ስለሚያደርጋት በኢትዮጵያ ወገን የሚሰሩ ስራዎች እንዳሉ ይታወቃል ማለት ነው። ሊሰሩም ይገባሉ። ይሄ ምንም የፖለቲካ ሀሁ ነው። እዚህ ጋር መነሳት የሚገባው እንግዲህ ከሰሞኑ የወጣው ዜናው ስንመለከት አርኤስኤፍ ፈጥኖ ደራሽ በጣም እየተመታ ነው። እየተመታ ያለው ደግሞ በሶስት ኃይሎች ነው። ሶስት ኃይሎች ተባብረው አርኤስኤፍን መድረሻ እያሳጡት ነው የሚል ዘገባ እያየ ነው። አንደኛው ሻዕቢያ ነው። ሻዕቢያ በቀጥታ እንግዲህ ወታደሩን በመላክ ሳይሆን የአልቡርሃንን ጦር በማስታጠቅም ሳይሆን የአልቡርሃንን ሰራዊት በማሰልጠን ትልቅ ስራ ሰርቶ ነው። አንዴ ነው። ሁለተኛ በአንድ ወቅት የአርኤስኤፍ ድሮኖች ከፍተኛ ውድመት በሚያደርሱበት ጊዜ የአልቡርሃን አየር ኃይል በሙሉ ነቅሎ ወደ ኤርትራ ነበር ሄደው። እንደውም በዛ ወቅት ማስጠንቀቂያ ሰጥተው ነበረ። ዳጋሎ ኤርትራ መተን እናወድማለን ብለው ነበር። የዛ ጊዜ ካርቱንም ይዘዋል፣ በጣም በርካታ ቦታዎችን ይዘው ነበር እና የኤርትራ ውለታ ቀላል አለ ማለት ነው። ስለዚህ አንድ ኃይል አለ። ሁለተኛ ወያኔ ነው። ወያኔ በአርሚ ሰባ እና በቅጥረኛ ወታደሮች ያፈሰ ሱዳን ውስጥ በርካታ የትግራይ ተወላጆችን ማግደዋል። ይህንን በማድረጉ ደግሞ በምላሹ ዶላሮችን እንደሚያፍስ ከዛ እንግዲህ አመልጦ የወጣ የእነሱ ታጋይ ያጋለጠበት ሁኔታ ሰምተናል። እነ ምግበይ ቀጥታ እንግዲህ በትግራይ እንግዲህ በነፍስ ወከፍ አንድ ወታደር እስከ $1000 ይቀበላሉ የሚል መረጃ የወጣበትን ተሰምቷል ማለት ነው። እና ሁለተኛው እንግዲህ አርሚ ሰባ የትግራይ ነው፣ ቲፒኤልኤፍ ነው፣ ሻዕቢያ አለ። ሶስተኛዋ ደግሞ ግብጽ ናት። ያው ግብጽ ደግሞ በኤር ዲፌንስ ትልቅ ከቨር አድርጋለች ማለት ነው። በአየር ኃይል ተቀጠቅጣ እነ ሶስቱ ኃይሎች ተባብረው ነው እንግዲህ ይህን አርኤስኤፍን እየጠረጉት ያሉት። አሁን አርኤስኤፍ እዚህ ኤልኦቤድ የምትባለው የሰሜን ኮርዶፋ ዋና ከተማን እሷን ለመክበብ ወይም እዛ አካባቢ በጣም ከፍተኛ የሆነ ኦፕሬሽን ለመስራት ኃይሉን እያሰባሰበ እንደሆነ እየተሰማ ነው። እቺ ኤልኦቤድ የምትባለው አካባቢን መያዝ ከተቻለ ከካርቱም በጣም በቅርብ ርቀት የምትገኝ ነች። ወደ ዳርፉርም ለመሄድ ወደ ሌላም ወደ ሴንተሩም ለመሄድ ሁሉን አካባቢ ልክ እንደ እስትንፋስ የምትቆጠር ነች። በጣም ፎካል ፖይንት ነች። እነዛ አካባቢ ሞቢላይዝ እያደረገ እንደሆነ በከፍተኛ ሁኔታ ሞቢላይዝ እያደረገ ለዳግም ግጭት ወይ መጠነ ሰፊ የሆነ ጥቃት ለማድረስ ትልቅ ስራ እየሰራ እንደሆነ እየተሰማ ነው። የሱዳን ጦርነት በነገራችን ላይ በሰዓታት ነው የሚለዋወጠው። ለምን እንደሚለዋወጠው እንደ ኢትዮጵያ አይደለም። ኢትዮጵያ ውስጥ ተራራ አለ፣ ሸለቆ አለ፣ ዱር ገደል አለ። ስለዚህ እጅግ በጣም የኢትዮጵያ የውጊያ መንገድ እጅግ በጣም አታካች ነው። እጅግ በጣም ዋጋ የሚጠይቅ ነው። ያ ግን ሜዳ ነው። የሚዋጉትም ደግሞ መኪና ላይ ሆነው በሰዓታት ልዩነት አርኤስኤፍ የያዘውን አልቡርሃን ሊይዘው ይችላል። አልቡርሃን የያዘውን ደግሞ አርኤስኤፍ ሊይዘው ይችላል። እንደ ምሽግ የሚጠቀሙበት ተራራ የለም። ተራሮቹ በሙሉ ሜዳ ናቸው። በመሆኑም የውጊያ መንገዳቸውም ትንሽ ኋላ ቀር ነገር ነው። መኪና ላይ ቆሞ ብቻ መተኮስ ነው። ቦታ ይዞ ደፈጣ ይዞ ጋራ፣ ሸንተረር፣ ቆረጣ ምናምን የሚባሉ የኢትዮጵያ ውስጥ ያሉትን አይነት ትግል አይነቶች ሱዳን ውስጥ የለም ነው። አሁን አደጋው ምንድነው? ምናልባት አሁን ያው አርኤስኤፍ ስቲል ሪቫይቭ አድርጎ ከእንደገና ጦርነት እንደሚከፍት ዝቷል። እንዲሁም ደግሞ ወታደሮቹን እያሰባሰበ ወደዚህ ወደ ኤልኦቤድ ወይም ደግሞ ከካርቱም በቅርብ ርቀት ወደምትገኘው የሰሜን ኮርዶፋ ዋና መቀመጫ ወደዛ ኦፕሬሽን እንደሚከፍት ምልክቶች እየታዩ ነው። ጦሩንም እያሰባሰበ ነው። በእርግጥ ግን አሁን አልቡርሃን በሙሉ ቴክ ኦቨር ቢያደርግና ሱዳንን ቢቆጣጠር በጣም አደጋው ለኢትዮጵያ ነው። አንደኛ አልቡርሃን ማለት ሻዕቢያ ማለት ነው። ሻዕቢያ ልክ እንደ ሽመል የሚያገለግል አንድ ትልቅ ሀገር የተቆጣጠረ መንግስት አገኘ ማለት ነው፣ ከኢትዮጵያ ወገን ማለት ነው። የኢትዮጵያ ጠላት የሆነ እንግዲህ ሻዕቢያ የኢትዮጵያ ጠላት ነው። ስለዚህ የኢትዮጵያ ጠላት የሆነ ኃይል አንድ አልቡርሃንን ሱዳን ውስጥ እንደፈለገ በሪሞት ኮንትሮል የሚቆጣጠረው ኃይል አገኘ ማለት ነው። በወዲያውኑ
ኢትዮጵያ ያለችበት ውጥረት ይታወቃል። የፖለቲካ መስቀልቅል ይታወቃል። የሁሉ እንግዲህ ጦርነት እንዳለ ይታወቃል። ወዲያውኑ ጃስ ብሎ አልቡርሃንን በአልፋሽጋ በኩል መጠነ ሰፊ የሆነ ጦርነት እንዲከፈት ማድረጉ የማይቀር ነው ማለት ነው። ሻዕቢያ በፕሮክሲ ዋር ነው ከኢትዮጵያ ጋር ሊዋጋ የሚችለው እንጂ ፊት ለፊት አይዋጋም። ቅድም እንዳነሳሁት ቲፒኤልኤፍን በጣም ዘልቆ ኢትዮጵያ ውስጥ ማለት ዘልቆ በጣም ሰፊ የሆነ ወታደራዊ ኦፕሬሽን ላይ እንዲሰማራ አይፈልግም። ቲፒኤልኤፍን እንደ ስቲክ ነው መጠቀም የሚፈልገው። ልክ የሚያሳምም ስቲክ ይተኩሳል። ሁሌ ተኳሽ ሽፍታ ሆኖ እንዲኖር ይፈልጋል ቲፒኤልኤፍን እንጂ ቲፒኤልኤፍ ቁመና ኖሮት ኃይለኛ ኃይል ሆኖ በኢትዮጵያ የፖለቲካ ምህዳር ውስጥ እንዲንቀሳቀስ አይፈልግም። ምክንያቱም ለራሱም አደጋ ስለሆነ። አሁን ሱዳን ውስጥ ደግሞ ይሄ የአልቡርሃን ሰራዊት የአልቡርሃን አጠቃላይ አደረጃጀት መንግስት ቴክኦቨር ቢያደርግ ሱዳን ውስጥ እጅግ አደገኛ ነው ለኢትዮጵያ። በኢትዮጵያ ታሪክ ውስጥ በውጭ ጉዳይ ፖሊሲ ታሪክ ውስጥ ስትመለከቱ መጽሐፍትም ስታገላብጡ ብዙ ጊዜ የምንመለከተው ምንድነው? ሱዳን ውስጥ ሁለት ተጻራሪ ኃይሎች አሉ። አንደኛው ፕሮ ግብጽ ነው፣ አንደኛው ፕሮ ኢትዮጵያ ነው። አሁን አልቡርሃን በሙሉ ተቋጥረው ማለት ነው ፕሮ ግብጽና ፕሮ ሻዕቢያ ሱዳን ያዙ ማለት ነው። ይሄ ለኢትዮጵያ እጅግ አደገኛ ነው እና ሱዳን ውስጥ ያለው የፖለቲካ አጠቃላይ ትኩሳት ከኢትዮጵያ ውስጥ ካለው ሀገር ውስጥ ካለው ትኩሳት ተለይቶ መታየት የማይገባው ነው እና በጥንቃቄ መያዝ የሚገባው እንደሆነ ይታወቃል ማለት ነው። ወደ መውጫዬ አጀንዳ ከመሄድ በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እንድትቆዩ ጠይቃችኋለሁ። መልሳለሁ። እንደ መውጫ ያዝኩት ምንድነው? ኢራን ከቻይና በጣም መጠነ ሰፊ የሆነ ትከሻ ላይ ሆኖ የሚታኮስ በጣም በቀላሉ ብዙ ጉዳት የሚያደርስ መሳሪያን በገፍ እያገኘች ነው። ይህ መሳሪያ እንግዲህ አየር ላይ ያሉትን ብዙ እንግዲህ ጀት ሊሆን ይችላል፣ ሄሊኮፕተር ሊሆን ይችላል፣ ድሮኖችን፣ ሌሎችን መሳሪያዎችን በቀላሉ ማውደም የሚችል ነው። እንዲሁም ደግሞ ኪ የሆኑ ወታደራዊ ስቴሽኖችን ማውደሚያ ነው። እንግዲህ አሜሪካ በቢሊዮን የሚቆጠር ኪሳራ ደርሶባታል። ይሄ ኪሳራ እንዲደርስ የቻይና እገዛ ከፍተኛ ነው የሚል አሁን የወጣ መረጃ አለ። ቻይና የአሜሪካ በቢሊዮን ዶላር መክሰር እንግዲህ እንደሚታወቀው አጠቃላይ በዓለም አቀፍ ደረጃ አሁን ያለንበት የግሎባል ወርልድ አሁን ያለንበት ግሎባላይዜሽን አሜሪካ መራሽ የሆኑ ስርዓት የሚቀናቀነው እነ ቻይና እና ሩሲያ ያሉበት ካምፕ ነው። ምንም እንኳን ብሪክስ የሚባለው ያን ያህል ጠንካራ አደረጃጀት ባይኖርም በሀገር ደረጃ ግን ቻይና ተቀናቃኝ ሀገር ነች። የአሜሪካን መዳከምና መውደቅ ትፈልጋለች እና ፕሮክሲ ውስጥ ገብታለች። በውክልና በኢራን አማካኝነት አሜሪካን እያደቀቀች እንደሆነ አሁን እንግዲህ እነ ሲአይኤ እነ ሞሳድ እየዘገቡ ያሉበት ሁኔታ ነው፣ እያወጡ ያሉበት ሁኔታ ነው። አሁን በጣም መጠነ ሰፊ የሆነ በርካታ መሳሪያዎችን በግዥ አግኝታለች ኢራን። በዚህ መሳሪያ አማካኝነት የአሜሪካኖችን የጦር ስቴሽኖችን እዚህ የተባበሩት አረብ ኤምሬት፣ ኳታር፣ ዱባይ ያሉትን በሙሉ ለማውደም የምትችልበትን መሳሪያዎችንም እያገኘች ነው። ይሄ በትከሻ ላይ በቀላሉ የሚተኮሰው ደግሞ ባህር ላይ ጥቃት ለመፈጸም፣ መርከቦች ላይ ጥቃት ለመፈጸም፣ አየር ላይ ያሉትን አጠቃላይ እነዚህ ጥቃት የሚያደርሱትን የጦር ሄሊኮፕተሮችን፣ ድሮኖችን እነሱን ሁሉ በቀላሉ ለመምታት የሚያስችል እርዳታን ያገኘችው። በእርግጥ አሜሪካውን እንግዲህ አቋም እየቀየረች እንደሆነ እየተሰማ ነው። ከዚሁ ጋር ተያይዞ የአሜሪካ ሳተላይት የምትባለው ሳውዲ አረቢያም በሁቲ አማካኝነት እንግዲህ ሁቲ ያን ያህል ደካማ ነው፣ ብዙም ኢኮኖሚካሊ ብዙም የሚያወላዳ አቅም ያለው አይደለም። ነገር ግን በሚሊተሪ ደረጃ የኢራን ከፍተኛ እገዛ ስላለው በቀላሉ መረበሽ ይችላል። እንግዲህ ባለፈው እንደወጣው ዘገባ በዚህ በቀይ ባህር አካባቢ በቀን በጣም በርካታ መርከቦች ሄዱ ነበር። አሁን እስከ 12 ብቻ ነው፣ በጣም ትንሽ መርከቦች ናቸው መሄድ የጀመሩት የሚል ነገር እየተሰማ ነው። እና የአሜሪካ ሳተላይቶችም እየተመቱ ነው። ኢራንም የቻይናን ከፍተኛ እገዛ አግኝታ በዚህ እገዛ አማካኝነት አዲስ ኦፕሬሽን ሊጀምር ነው። በዚህ ኦፕሬሽን አማካኝነት እንግዲህ በጣም በትንሽ ወጪ ብዙ ጉዳት የሚያደርስ ነው። አሜሪካ ባለመደችው ሜዳና ባለመደችው የአየር ጠባይ ከኢራን ጋር እግር ኳስ እንደገጠመች የሚቆጠር ነው። በጣም ብዙ ሽንፈቶችን እየተከናነበች እንደሆነ እየተመለከትን ነው ማለት ነው። እንግዲህ ካለን ሰዓት አንጻር ብዙም በዚህ ጉዳይ ላይ ሰፋ ያለ መረጃ አልያዝኩላችሁም። በሚቀጥለው ግን ሰፋ ያለ መረጃ ይዤ እመጣለሁ። በሚቀጥለው ዝግጅት እስከምንገናኝ ድረስ
ቸር ቆዩ።